ለእናንተ ምን ተረጋግጦላችሁ ምን ሰብቶላችኋል? እንዴት ነው የምትፈርዱት? ምን አይነት ፍርድ ትፈርዳላችሁ ነው? ምንም የማይችል ነገር ከሆነ እንዴት የሚችለው ጌታ ጋር ሂዳያ መስጠት የሚችለው ጋር እኩል አድርጋችሁ እንዴት ታመልኩታላችሁ? ይሄ በጣም ግፍ የተሞላበት ፍርድ ነው። ይሄን ካለ በኋላ እነሱ ራሱ ያንኑ ሽርክ ሲፈጽሙ በአላህ ስብሓነሁ ወተዓላ ሲያጋሩ ውስጣቸው እርግጠኛ አይደለም። ውስጣቸው እየተረበሸ ውስጣቸው እየተጠራጠረ ነው የሚሰሩት። ያን መሆኑን ሲገልጽ ምን አለ አላህ? ወማ የተቢዑ አክተሩሁም ኢላ ظና፣ አብዛኞቹ ዝም ብለው ጥርጣሬን ግምትን ተከትለው የሚጓዙ ናቸው እንጂ የቂን ላይ የደረሱ አይደሉም። ثم بين تبارك وتعالى أنه لا يتبعون في دينهم هذا دليلا ولا برهانا، የሚከተሉት ማስረጃ እርግጠኛ የሆኑበት ነገር የለም። وإنما هو ظن منهم أي توهم وتخيل፣ ዝም ብሎ ኸያል ነገር ጥርጣሬ ነገር እንጂ እርግጠኛ ይሄ የምናመልከው ነገር በተፈለገው መልኩ ይጠቅማል የሚለው ላይ ውስጣቸው እርግጠኛ አይደለም። አክሰሩሁም የሚለው ለምንድን ነው ከተባለ አብዛኞች ዞንን ይከተላሉ፣ ትንሾች ግን ውስጣቸው በደንብ እርግጠኛዎች ናቸው እንደማይጠቅም፣ ግን በጥመት ዝም ብለው ይጓዙበታል። ወይም ትንሾች ያንንም ላያውቁ ይችላሉ። ኢነ ظن لا يغني من الحق شيئا፣ መጠራጠር ደግሞ ከሀቅ የሚያብቃቃ አይደለም። የቂን የሚፈለግበት ቦታ ላይ በየቂን ነው ሰውየው እርግጠኛ ሆኖ ማመን አለበት እንጂ እየተጠራጠረ መስራት ምንም የሚጠቅመው ነገር የለም። ስለዚህ አቂዳ ላይ እምነት ላይ እርግጠኛ ሆኖ ማመን ያስፈልጋል። ሸክ ተገባበት መጠራጠር ከገባበት ይሄ ኢማን አይባልም። ሰውየው ሙቶ በመነሳት ውስጡ የሚጠራጠር ከሆነ እርግጠኛ እንዳለ ካላመነ ኢማን አይባልም። እርግጠኛ መሆን ያስፈልጋል። ኢነ ظن لا يغني من الحق شيئا إن الله عليم بما يفعلون፣ በሚሰሩት ስራ ሁሉ አላህ ሱብሓነሁ ወተዓላ አዋቂ ነው። ይሄ ተህዲር ነው፣ ዛቻ ነው። የምትሰሯትን ነገር ጠንቅቀን እያንዳንዷን ነገር እናውቃታለንና በእውቀታችን መሰረት ዋጋችሁን እንሰጣቸዋለን። ስለዚህ በምትሰሩት ስራ ላይ ተጠንቀቁ የሚል መልእክት አለው፣ ዛቻ አለው። ቁርአንን በተመለከተ ደግሞ ያው ሙሽሪኮች የተለያየ ነገር ይላሉና ይሄ ሙፍተራ ነው፣ እሱ ቀጣጥፎ ዝም ብሎ ያለው እንጂ ከጌታ በኩል የመጣ አይደለም የሚል ክርክር አላቸውና ሙሽሪኮች። በዛ ላይ ደግሞ አላህ ስብሓነሁ ወተዓላ ኢዕጃዝ፣ ቁርአን ማለት ሙዕጂዝ ነው፣ በሰው ልጆች አቅም መቀናበር የማይችል ነው። ቁርአን ትርጉሙን ስናየው እንደገና ደግሞ ጥፍጥናውን ስናየው የያዛቸውን ማዕናዎች ስናይ ፈስሐውን ስንመለከት በጣም ከሰው ልጆች አቅም በላይ የሆነ ፈጣሪ እንጂ የሰው ልጆች በዛ መልኩ መናገር እንደማይችሉ ራሱ ይናገራል፣ ሁኔታው ብቻ ታይቶ ማለት። ስለዚህ ያን ሲገልጽ አላህ ምን አለ? ወማ ካነ ሃዛ ልቁርአኑ አንዩፍተራ ሚን ዱኒላህ፣ አንዩፍተራ አይ ሙፍተራ ሚን ዱኒላህ፣ ከአላህ ውጭ ካለ አካል ይህ ቁርአን የተከተፈ ሊሆን አይገባውም ነው። ማካነ ቢማዕና ማይንበል፣ እንደው ነው ቢባል ራሱ ምንም አቅል አይቀበለው። ይሄን በዚህ መልኩ መናገር የሚችል የሰው ልጅ የለም። እና እነሱ ከፈለግን እኛ የዚህን ተመሳሳይ እንናገራለን፣ ይሄ ዝም ብሎ ራሱ ቀጣጥፎ ያመጣው ነው እያሉ ስለነበር ያ ከሆነ ደግሞ እናንተ ማምጡ የሚል ጥያቄ ሊቀርብላቸው ነው። መጀመሪያ ግን የተቀጠፈ ሊሆን አይገባውም። ወላኪን ተስዲቅ አለዚ በይነ የደይህ፣ ከብዙ በፊት ከዚህ ኪታብ ከቁርአን በፊት የነበሩ ኩቱቦችን ሙሰዲቅ ነው ቁርአን የሚያረጋግጥ። አተውራ ወልኢንጂል ወዘቡር ከአላህ ዘንድ የመጡ የአላህ ኪታቦች እንደሆኑ ቁርአን በቀጥታ ያስቀመጠልናል ማለት ነው። ሚነል ኩቱብ አልሙተቀዲማ ወተፍሲለ አልኪታባ፣ ኪታቦችንም የሚያብራራ የሚዘረዝር፣ እዛ ጋር በጥቅል የተወሩ ነገሮች የሚዘረዘሩ ነገሮች አሉ። እንደዚሁ ዩፈሲሉ ልሐራም ወልሐላል፣ ሐላልን ሐራምን የሚተነትን ዘርዝሮ የሚናገር፣ ተውራት ኢንጂል ላይ የተደረጉ ታሪፎችን ማጣመሞችን የሚያጋልጥ ዩሐርፉነ አልከሊመ መዋዲዕ እያለ
የተውራት ሰዎች ተውራት ላይ ያደረጉትን ነገር ያው ቁርአን አጋልጧቸዋል። ያን ሁሉ በዝርዝር የሚናገር ላ ረይበ ፊህ ምንም ጥርጥር የሌለበት ረቢል ዓለሚን ከዓለማቱ ጌታ ከአላህ በኩል የመጣ እንጂ የሰዎች ቅንብር ቅጥፈት አይደለም፣ ሊሆንም አይገባውም ማለት ነው። አም የቁሉነ ፍተራ እነሱ ይህን ቁርአን ቀጠፈው ሙሐመድ ያቀናብሩ አመጣው ይላሉ። ይሄን የሚሉ ከሆነ ቁል ፈእቱ ቢሱረት ሚስሊ ኢን ደዓይቱም ወፍተረይቱም ወሸከክቱም ፊ አነ ሃዛ ምን ዒንዲላህ ይሄ ቁርአን ከአላህ በኩል በመምጣቱ ጥርጣሬ ካለባችሁ እሱ ቀጣጥፎ ነው ያመጣው የሚል ነገር ካለባችሁ በቃ አንድ ጥያቄ ብቻ እንጠይቃችሁ። እሱ ምንድን ነው? ፈእቱ ቢሱረት ሚስሊ ቁርአን 114 ምዕራፍ ነው። ይህን ሁሉ አንጠይቃቸው፣ አንዲት ምዕራፍ ብቻ እሷም ደግሞ አጭር ቢሱረት ወጂዛ አጭር የሆነች ምዕራፍ የቁርአንን ተመሳሳይ በቃላት አቀማመጡ በትርጉሙ በሁሉም ነገር ቁርአን ጋር የምትመሳሰል አንዲት ምዕራፍ አንጡ። ይህን ማንጣት ከቻላችሁ አዎ እንዳላችሁት ቁርአን ቅጥፈት ነው ሊባል ይችላል የሚል ግብዣ መጣላቸው። ከዚህ በፊት ግን ሙሉ ቁርአን አምጡ የሚል ጥያቄ አለ፣ ያልተሳካም። ቢአሽሪ ሱወር ሚስሊ የሚል አለ፣ 10 ምዕራፍ አምጡ ተባሉ፣ ያልተሳካም። ይሄ የመጨረሻው ጥያቄ ነው። ፈእቱ ቢሱረት ሚስሊ በአንዲት ምዕራፍ ያንንም ማምጣት አይችሉም እነሱ። ታምሳላችሁ በቃ ማመን መቀበል አለባችሁ በግድ ነው። ወቁልቱም ከዚበን ኢነ ሃዛ ሚን ዒንዲ ሙሐመድ ፈሙሐመዱ በሸሩ ሚስሉኩም ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንደናንተ ሰው ናቸው። የአረብኛ ቃላት ቋንቋ የሚናገሩ ናቸው። አብረው እናንተ ጋር ያደጉ ናቸው። ስለዚህ እሳቸው የቁርአን ቀጥፈው መናገር ከቻሉ እናንተ መቻል አለባችሁና አንዲት ምዕራፍ አንቱ ነው። ወቀድ ጃአ ፊማ ዘዐምቱም ቢሀዛል ቁርአን ፈእቱ አንቱም ቢሱረት ሚስሊ ብቻቸውን ደግሞ አይደለም። ነቢዩ ዓለይሂ ሰላቱ ወሰላም ምናልባት ብቻቸውን ቀጥፈዋል ብለዋል። እናንተ ግን ወድዑ መን ኢስተጣዕቱም ሚን ዱኒላሂ ኢን ኩንቱም ሷዲቂን እውነተኛዎች ከሆናችሁ ከአላህ ውጭ ያሉ የሚያግዟችሁን የሚችሉ የምትሏቸው ሁሉ ጥሪ ያቀርቡላቸውና እስቲ ሁላችንም ተጋግዘን ተባብረን አንዲት ምዕራፍ ቁርአን የመሰለ ነገር ማምጣት አለብን ብላችሁ ማምጣት ትችላላችሁ። ወስተዒኑ ዐላ ዛሊከ ቢኩሊ መን ቀደርቱም ዐለይሂ ሚን ኢንሲ ወጃን እንደው ሰውን ብቻ ሳይሆን ጂንም ጨምራችሁ ከተሳካ የሚል ጥያቄ አላህ ሱብሓነሁ ወተዓላ ቀረበላቸው። ግን ይህንን ማድረግ አይችሉም። በል ከዘቡ ቢማ ለም ዩሒጡ ቢዕልሚ ይልቁንም እነሱ አስተባበሉ በእውቀቱ ባላከበቡት ነገር ቢማ ለም የፍሀሙ ቢማ ለም የተደበሩ ባልገባቸው ነገሩ አልገባቸው። ቢገባቸውማ ይቀበሉ ነበር። ይሄ ቅጥፈት ነው አይሉም ነበር። ከዘበ ሃኡላ ቢልቁርአን ወለም የፍሀሙ ወላ አረፉ ዝም ብሎ ይናወጀርና በአና ስለሆነ አብዛኛው የሚሉትን ቤተሰቦቻቸው ያሉትን ተከትሎ መሄድ ይሄ ሙፍተራ ነው የተቀጠፈ ነው ሲል ተከትሎ መሄድ ስለሆነ እንጂ ነገሩ ገብቷቸው አይደለም። ወለማ የእቲህም ተእዊሉ የእሱ ፍቹ ባልመጣቸው ነገር አስተባበሉ። ቁርአን ስለ ቂያማ ይናገራል። ቂያማ ገና ወደፊት ነው። ባላመኑ ሰዎች ላይ ቅጣት ይመጣል ይላል። እነዛ ነገሮች ገና አልመጡም። ፍቹ ወደፊት በተግባር ሲገኝ ነው የሚታወቀው። እና በእንዲህ ያለ ነገር አስተባበሉ እንጂ እሱ የተቀጠፈ አይደለም። ይሄ ማስተባበል ደግሞ በእነሱ የተጀመረ ሳይሆን ከእነሱ በፊት የነበሩ ሰዎች ያው ሲያስተባብሉ ኑረዋል። የአላህ ሱብሓነሁ ወተዓላ ኪታቦች ከዛሊከ ከዘበ ለዚነ ሚን ቀብሊሂም እነዚህ ሰዎች እንዲያስተባብሉት ከእነሱ በፊት የነበሩትም ህዝቦች አስተባብለዋል። በዘመኑ የተላኩ ነቢዮችን አንቀበልም ብለዋል። ከአላህ በኩል የመጡ ኪታቦችን አንቀበልም ብለዋል። ፈንዙር ከይፈ ካነ ዓቂበቱ ዛሊሚን የዛሊሞች የግፈኛዎች መጨረሻ እንዴት እንደሆነ ተመልከተ። ከይፈ አህለክናሁም ቢተክዚቢሂም ሩሱለና እኛ የላክናቸው መልእክተኞች አንቀበልም በማለታቸው እንዴት እንዲያጠፋናቸው። ዙልመን ወዑሉወን ወኩፍረን ወዒናደን ወጀህለን ዝም ብለው በድርቅና በዙልም ባለማወቅ አንቀበልም በማለታቸው መጨረሻ ተጠፍተዋል፣ እርምጃ ተወስዶባቸዋል።
አሁንም እነዚህን የሚጠብቃቸው ሁኔታሉ ያው ተመሳሳይ ነገር ነው። ወሚንሁም መን ዩእሚኑ ቢህ ለማንኛውም ይሄ ሁሉ አሁን ቁርአንን የሚያስተባብለውና ቁርአንን ያልተቀበለው ሁሉ በዚሁ ይቀጥላል ማለት አይደለም። አንዳንድ ደግሞ ከውስጥ ከነሱ መካከል የሚመለሱ ሂዳያን የሚቀበሉ ሰዎች ደግሞ እንዳሉ ለነቢዩ ዓለይሂ ሰላቱ ወሰላም ነገራቸው። ከነሱ ውስጥ የሚያምኑ አሉ አለ ሚን ሃኡላኢ አለዚነ ቡዒስተ ኢለይሂም ያ ሙሐመድ መን ዩእሚኑ ቢሃዚሂል ቁርአን ወየተቢዑክ ወየንተፊዑ ቢማ ኡርሲልተ ቢህ አንተን የሚከተሉ እንደዚሁ አንተ በተላክበት ነገር የሚጠቀሙ ሰዎች ደግሞ አሉ። ይህንንም እወቅ እያላቸው ነው። ወሚንሁም መን ላ ዩእሚኑ ቢህ በሱ የማያምኑ ደግሞ አሉ። በል የሙቱ ዐላ ዛሊከ በል የሙቱ ዐላ ኩፍሪሂ ወዩብዐሱ ዐለይህ በዚሁ በክህደቱ ላይ በኩፍሩ ላይ የሚሞት በዛው ላይ የሚነሳም ደግሞ ሰው አለ። አላህ ስብሓነሁ ወተዓላ እንዳለው ያው ብዙ ሰዎች መጀመሪያ ላይ እስልምና ያጠቁ ሰዎች በኋላ ላይ ደግሞ አላህ ሂዳያ ሰጥቷቸው ለእስልምና ብዙ ነገር ሰርተዋል። እንደነ አቡ ሱፊያን ብኑ ሐርብ እንደነ ኻሊድ ብኑ ወሊድ መጀመሪያ ላይ ያው ብዙ ነገር አድርገዋል። ብዙ ጦርነቶችን መርተዋል ከመስለማቸው በፊት። በኋላ ደግሞ እስልምናን ተቀብለው ሂዳያን አግኝተው ብዙ ነገር ለኢስላም ደግሞ አድርገዋል ማለት ነው። ያ እንግዲህ በአላህ እውቀት ውስጥ ያለ ሚስጥራዊ ነገር ነው። ይሄ እነማን ናቸው የሚለውን እሱ ራሱ ነው የሚያውቃቸው። ወረቡከ አዕለሙ ቢልሙፍሲዲን አለ። ሙፍሲዶችን አላህ ለይቶ ያውቃቸዋል። ሂዳያ የማይገባቸውን ልበቅን ያልሆኑትን ሰዎች ከነዚህኞች ልበቅን ከሆኑ ሰዎች ለይቶ የሚያውቅ የሆነ ጌታ ነው። በዛ መሰረት ለእነዚህኞች ሂዳያ ለሚገባቸው አላህ ሂዳያ ይሰጥና ቁርአንን እንዳምኑ እንዲቀበሉ ኢስላምን እንዲቀበሉ ያደርጋቸዋል። እነዛኞች ደግሞ በዛው በጥመታቸው ላይ ኑሮ በዛው ላይ ሙተው በዛው ላይ እንዲነሱ ያደርጋል። ይሄ እውቀቱ የአላህ ስብሓነሁ ወተዓላ ነው ይላል። ቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ